የኮሪደር ልማት አዲስ ተቃውሞ ቀርቦበታል። የኮሪደር ልማቱ ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶች የሚጥስ ነው የሚል ትችት ማስተናገድ ጀምሯል። በሌላ በኩል በተጠበቀው መልኩ መሄድ ስላልቻለው የቴሌ አክሲዮን አዲስ መረጃ ይፋ ተደርጓል። በዚህም በመጀመሪያው ዙር የህዝብ አክሲዮን ሽያጭ ከተሳተፉ ኢንቨስተሮች መካከል ምንም የምንሰርዘው ደንበኛ የለም ሲል ኢትዮ ቴሌኮም ገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኢትዮ ቴሌኮም አክሲዮን ሽያጭና ከኮሪደር ልማት ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። እየተተገበረ ያለው የኮሪደር ልማት ዜጎችን ከአካባቢያቸው ያፈናቀለ ብቻ ሳይሆን ኢትዮጵያ የፈረመቻቸውን ዓለም አቀፍ የሰብአዊ መብት ስምምነቶች የሚጥስ ነው የሚል ትችት ከምክር ቤት አባል ቀርቦበታል። መንግስት በበኩሉ የኮሪደር ልማቱ የዜጎችን ሰብአዊ መብትና ፍትሐዊነት ያረጋገጠ ነው ብለዋል። ትችቱ የቀረበው የከተማና መሰረተ ልማት ሚኒስቴር የ9 ወር የስራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። የምክር ቤት አባሉ ዶክተር አበባው ደሳለው የኮሪደር ልማቱ ከሰብአዊ ተቋማትም ከሚዲያዎችም ከማህበረሰቡም ቅሬታ እየቀረበበት ነው ሲሉ አስረድተዋል። ለማሳያም ባለፈው አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተሟጋች ያወጣው ሪፖርት ጠቅሰዋል። የምክር ቤት አባሉ የኮሪደር ልማቱ ሲተገበር የሰብአዊ መብቶች መጣሳቸው ሪፖርቶች እንደሚያሳዩ ጠቅሰው ይህም ኢትዮጵያ የፈረመቻቸውን ዓለም አቀፍ የሰብአዊ መብቶች ስምምነት የሚጥስ ነው ብለዋል። ለማሳያም ከልማት ተነሺዎች ጋር በቂ ምክክር አልተደረገም፣ ለተነሺዎችም በቂ ካሳና ምትክ አልተሰጣቸውም፣ ተነሺዎቹ በቂ ዝግጅት እንዲያደርጉም አስቀድሞ የጽሑፍ ማስጠንቀቂያ እንዳልተሰጣቸው ሪፖርቱን ጠቅሰው አስረድተዋል። ከአዊ ብሔረሰብ አስተዳደር መወከላቸውን የተናገሩ አቡነ ያለም የተባሉ የምክር ቤት አባል በበኩላቸው ከማህበረሰቡና ከሰብአዊ ተቋማት በኮሪደር ልማቱ ላይ ቅሬታ እየቀረበ ነው የሚለውን ሀሳብ እንደማይቀበሉ ተናግረው እንዲያውም ማህበረሰቡ እየጠየቀ ያለው መቼ ነው ሁሉም ጋር የሚደርሰው የሚለውን ነው ብለዋል። ለማ ተሰማ የተባሉ የምክር ቤቱ አባል በበኩላቸው በተለያዩ ክልሎች በተለይ በአዲስ አበባ በመተግበር ላይ ያለው የኮሪደር ልማት የሀገሪቱን ገጽታ የቀየረ ዜጎችንም ያኮራ ነው ብለዋል። አቶ ለማ በማከልም አንዳንድ ወገኖች ልክ የካሳ ክፍያ እንዳልተከፈለ በተጨማሪም ቤታቸው ለፈረሰባቸው ደግሞ ሌላ መጠለያ እንዳልቀረበላቸው እየተደረገ የሚነሳ ነገር አለ። ይህ ሁኔታ እንዴት ባለው መልኩ ነው መልስ እያገኘ ያለው ሲሉ ጠይቀዋል። ለጥያቄዎቹ ምላሽና ማብራሪያ የሰጡት የከተማና መሰረተ ልማት ሚኒስቴር ሚኒስትር ኢንጂነር ጫልቱ ሳኒ አዲስ አበባን ጨምሮ በሌሎች ከተሞች በኮሪደር ልማት ታሪካዊ ስራ መሰራቱን ጠቁመዋል። ይህንን ማድነቅ የማይችል ኢትዮጵያዊ ካለ እውነት ኢትዮጵያን ይወዳታል ወይስ አይወዳትም የሚለውን መጠየቅ ያሻል ሲሉም ተናግረዋል። ስለ ሰብአዊ መብት የሚጨነቁ ተቋማት የእኛ ዜጎች በፕላስቲክ ሲጸዳዱ፣ በቆጥ ቤት ሲኖሩ፣ ክብረ ነክ የሆነ መኖሪያና ሰፈር ላይ ሲኖሩ ምን ነው መብታቸው ተነካ አላሉም ሲሉ ጠይቀው ዛሬ ላይ እኮ የትኛውም መንግስት በየትኛውም ሀገር በየትኛውም ደረጃ ታይቶ የማይታወቅ ታሪካዊ ስራ ነው በከተሞቻችን እየተሰራ ያለው ብለዋል። የካሳና ምትክ ቦታን በተመለከተ ለቀረበው ጥያቄ ሚኒስትሯ በምላሻቸው ከተሞቻችን ላይ ለኮሪደር ልማት የፈረሱ ቤቶች 90 በመቶ የሚሆነው የመንግስት የኪራይ ቤቶች መሆናቸውን ጠቅሰው 11572 ቤቶች ናቸው በዝቅተኛ ኪራይ ወይንም በነፃ በሚባል ደረጃ ለዜጎቻችን የቀረቡት ሲሉ መልሰዋል። የኮሪደር ልማቱ ሰው ተኮር ነው ያሉት ሚኒስትሯ ፍትሐዊና የሰብአዊ መብቶችን ያከበረ ነው የሚል ምላሻቸውንም ሰጠዋል። ከኮሪደር ልማቱ ጋር በተያያዘ አምነስቲ ኢንተርናሽናል ተቃውሞውን አቅርቦ እንዲቋረጥም መጠየቁ ይታወሳል። በሌላ በኩል በተጠበቀው መልኩ መሄድ ስላልቻለው የቴሌ አክሲዮን አዲስ መረጃ ይፋ ተደርጓል። በዚህም በመጀመሪያው ዙር የህዝብ አክሲዮን ሽያጭ ከተሳተፉ ኢንቨስተሮች መካከል ምንም የምንሰርዘው ደንበኛ የለም ሲል ኢትዮ ቴሌኮም አስታውቋል። ኢትዮ ቴሌኮም የካፒታል ገበያው ወደ ኢኮኖሚው መግባቱን ተከትሎ በመጀመሪያው ዙር የህዝብ አክሲዮን ሽያጭ ከተሳተፉ ኢንቨስተሮች መካከል ምንም የምሰርዘው ደንበኛ የለም
አይደለም ብለዋል። ኩባንያው ዛሬ ይህንን የተናገረው 47300 ኢትዮጵያውያን የተሳተፉበትን ገበያ ሽያጭ በተናገረበት ወቅት ነው። ይህ ገበያ ለሀገር ውስጥ ደንበኛ ብቻ የቀረበ እንዲሁም በአነስተኛ ዋጋ ሁሉንም ለማሳተፍ የታሰበ መሆኑን ዋና ስራ አስፈጻሚዋ ፍሬሕይወት ታምሩ ተናግረዋል። ዋና ስራ አስፈጻሚዋ ይህ ገበያም አዲስ እንደመሆኑ መጠን የዲጂታል ማህበረሰብን ፈጥረንበታል፣ ወደፊት ለሚደረገው የኢኮኖሚ ጉዞ መንገዱን አይተንበታል ብለዋል። የኢትዮ ቴሌኮም የአክሲዮን ሽያጭ ውጤት በየደረጃው በሚገኙ የመንግስት አካላት ተገምግሞ እንዲሁም በኢትዮጵያ ካፒታል ገበያ ባለስልጣን ታይቶ ውጤቱ ለህዝብ ይፋ እንዲደረግ ተወስኗል ተብሏል። በአክሲዮን ሽያጩ ወቅት ብዙ ትውልደ ኢትዮጵያውያን ተቋማትና ውጭ የሚኖሩ ባለሀብቶች ለመሳተፍ ከፍተኛ ፍላጎት አሳይተዋል ተብሏል። ቢሆንም ግን በቅድሚያ በሀገር ቤት የሚገኙ ኢትዮጵያውያን ተሳታፊነትን ለማረጋገጥ በዝቅተኛ መሸጫ ዋጋ ሲከናወን ቆይቷል ተብሏል። ግዙፉ ኢትዮ ቴሌኮም ለድርሻ ገበያ የቀረበው ደንበኞች በመተማመን ኢንቨስት እንዲያደርጉ ወደፊትም አክሲዮናቸውን ማንቀሳቀስ ወደሚችሉበት የሰነደ መዋለ ንዋይ ልምምድ በመግባት በኢኮኖሚው እንዲካተቱ የታሰበ መሆኑ ይታወቃል። በዚህ መሰረት በመላ ሀገሪቱ የሚገኙ ዜጎች በስፋት በመሳተፍ በአጭር ጊዜ ውስጥ በአጠቃላይ 47377 ዜጎች ከ10.7 ሚሊዮን የኢትዮ ቴሌኮም መደበኛ አክሲዮኖች ግዢ በዲጂታል መንገድ በማከናወን 3.2 ቢሊዮን የሚጠጋ ሀብት ለማሰባሰብ መቻሉ ታውቋል። ወደፊት ከእያንዳንዱ አመልካች ጋር በሚኖር የቀጥታ ግንኙነት ያልተሟሉ መረጃዎችን የማሟላት ተግባር በማከናወን የተቋሙ ባለቤት የሚሆኑበት ማረጋገጫ የመስጠት ስራ ይከናወናል ተብሏል። ኩባንያው የተሸጡ አክሲዮኖች ድልድል በካፒታል ገበያ ባለስልጣን የማጽደቅ ሂደት ከተከናወነ በኋላ ውጤቱን በይፋ እናሳውቃለን ሲል አስታውቋል። የተደለደሉ አክሲዮኖች በማዕከላዊ የሰነዶች መዋለ ንዋዮች ግምጃ ቤት ከተመዘገቡና ይህም ሂደት እስኪጠናቀቅ ኩባንያው መረጃዎችን ለባለ አክሲዮኖች ደረጃ በደረጃ እሰጣለሁ ሲል አስታውቀዋል። የኩባንያው ባለድርሻ የሚሆኑ ባለ አክሲዮኖች ወደፊት በኢትዮጵያ የሰነደ መዋለ ንዋዮች ገበያ አክሲዮናቸውን ማንቀሳቀስ እንዲችሉ በገበያው እንዲመዘገብ የቤት ስራዎች ይከናወናሉ ተብሏል። ኢትዮ ቴሌኮም ቀሪ አክሲዮኖችን በተመለከተ ዝርዝር የሽያጭ ሂደቱን አሳውቃለሁ ያለ ሲሆን አሁን አክሲዮን የገዙ ባለድርሻዎችን መብት ባስጠበቀ መልኩ እንዲሁም የሚመለከታቸው አካላት ይሁንታቸውን ሲሰጡ በድጋሚ ለገበያ የሚቀርቡ መሆኑን አስረድተዋል። ኢትዮ ቴሌኮም የ30 ቢሊዮን ብር ወይም የ10 በመቶ ድርሻውን አክሲዮን ለህዝብ ሽያጭ ክፍት ያደረገው ጥቅምት 7 ቀን 2017 ዓ.ም ነበር። ኢትዮ ቴሌኮም በመጀመሪያው ምዕራፍ በመደበኛ የአክሲዮን ሽያጭ 100 ሚሊዮን ሼር ለደንበኞቹ ለመሸጥ ወደ ገበያ አውጥቶ እንደነበርም ይታወሳል። ይህ 1 ሚሊዮን ሼር በገንዘብ ሲሰላ 30 ቢሊዮን ብር እንደሚተመንም ይፋ ተደርጎ እንደነበር ይታወቃል። ነገር ግን አሁን ኢትዮ ቴሌኮም 10.7 ሚሊዮን የኢትዮ ቴሌኮም መደበኛ አክሲዮኖችን በመሸጥ 3.2 ቢሊዮን ብር የሚጠጋ ሀብት ማሰባሰብ መቻሉን የተገለጸው። በሌላው መረጃ ደግሞ በተያያዘው በጀት ዓመት ለአነስተኛና ጥቃቅን ተቋማት 469 ሚሊዮን ዶላር ብድር መሰጠቱን ሰምተናል። በ2017 በጀት ዓመት በ9 ወራት ውስጥ ለ2654 አምራች ኢንተርፕራይዞች 469 ሚሊዮን ዶላር ድጋፍ ማድረጉን ያስታወቀው የኢትዮጵያ ኢንተርፕራይዝ ልማት ነው። በጨርቃጨርቅና አልባሳት፣ በቆዳና ሌጦ ውጤቶች፣ በእንጨትና ብረታ ብረት ምርቶችና በሌሎችም የተሰማሩ 2654 ኢንተርፕራይዞች የመነሻ በጀትና የማምረቻ ማሽኑን ከመውሰዳቸው በፊት ስልጠና መውሰዳቸው ተጠቅሷል። በአነስተኛ ብድርና ቁጠባ ተቋማት በኩል የተደረገው የገንዘብና የመሳሪያ ማሽኖች ብድር ድጋፍ የተገኘው ከአውሮፓ ህብረትና ከዓለም ባንክ መሆኑን የኢትዮጵያ ኢንተርፕራይዞች ልማት የህዝብ ግንኙነት ስራ አስፈጻሚ አቶ ሮቤል አህመድ ተናግረዋል። በአጠቃላይ ባለፉት 9 ወራት 2752 አዳዲስ አነስተኛና መካከለኛ አምራች ኢንተርፕራይዞችን በማቋቋም እንዲሁም 10979 ኢንተርፕራይዞችን በማጠናከር ለ151726 ዜጎች የስራ ዕድል መፈጠሩንም ጨምረው ገልጸዋል። እንዲሁም 205 አነስተኛና መካከለኛ አምራች ኢንተርፕራይዞች ምንም ኢንዱስትሪ በሌለባቸው የገጠር ወረዳዎች በማቋቋም ለ1525 ዜጎች የስራ ዕድል መፍጠር መቻሉን አንስተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።